የኑሮ ውድነቱ በእጥፍ ጨምሯል የሚለው ካቴጎሪካሊ ሐሰት ነው። ግን ደግሞ በውስጡ የያዛቸው በርካታ ቁም ነገሮች አሉ። ጥያቄው ማክሮ ኢኮኖሚክ ማሻሻያውን ነገር ያው ባለፉት 5 ዓመታት የተሰሩ ለውጦች ላይ ቢውል ያረገ መጥቶ ባለፈው ጁላይ ወደ ተሟላ የማክሮ ማሻሻያ ገብተናል። ያ ማሻሻያ ኢኮኖሚ ውስጥ የነበረው የተዛባ ሁኔታ ይሄ በእንግሊዝኛው ዲስቶርሽን የምንለውን ከመሰረቱ ያስተካከለ ማሻሻያ ነው የነበረው። እንግዲህ የሰው ፐርሰፕሽን በባንክ 70 ብር ስለነበረ ከዛ አሁን 120 ሲሆን በእጥፍ ጨምሯል፣ ኑሮ ውድነቱም አብሮ ጨምሯል የሚል እሳቤ ነው። ይሄ ስህተት ነው። ከውጭ ምንዛሬ ለውጡ በፊት ብዙዎቹ ወደ ሀገራችን የገቡ የነበሩ ሸቀጦች አክቹአሊ በጥቁር ገበያው ነበረ የገቡ የነበረው መንግስት በቀጥታ ከሚገዛቸው እንደ ማዳበሪያ፣ ነዳጅ አይነቶች። ግን ይሄን ማሻሻያ ስንተገብር በጣም በተለየ ሁኔታ ጥንቃቄ ተደርጎ ዝግጅት ተደርጎ ስለነበረ አስቀድመን የፊስካል ፖሊሲያችንን በጣም ሰብሰብ በማድረግ የመንግስት ወጪ በመቀነስ ብሔራዊ ባንክ ደግሞ ኢኮኖሚ ውስጥ የሚንቀሳቀሰውን ገንዘብ ተቆጣጥሮ የተደረገ ስለነበረ በምርት በኩል ደግሞ የሰራነው ስራ ውጤት እያመጣ ስለነበረ በጣም በሚገርም ሁኔታ እንደውም የግሽበት ነው የዋጋ ግሽበት የምንለው ኢንፍሌሽን የሚባለው ከለውጡ በኋላ መጨመር ሳይሆን በጣም እየቀነሰ ነው የመጣው። የኑሮ ሁኔታን የምንለካው በእቃዎች ዋጋ ብቻ ሳይሆን ገበያችን እንዴት ነው፣ አጠቃላይ የቤተሰብ ገቢ ወይም የግለሰቡ ገቢ እንዴት ነው የሚለው ነው። የተቀላቀለ ውጤት ነው ያለው። ወደ አርሶ አደሩ አርብቶ አደሩ አካባቢ ብናይ በጣም በሚገርም ሁኔታ ገቢ እንደጨመረ እናያለን። ምርታማነት በ28 በ29% በመጨመሩ ገቢ ቢያንስ በ18% እንደጨመረ በተለይ ክላስተር የሆኑ በክላስተር የሚያርሱ አርሶ አደሮች አካባቢ። በሌላውም ዘርፍ አሁን የሌማት ትሩፋትን ብናይ አሁን የወተት ምርታማነት በእጥፍ ነው የጨመረው። የዶሮ ኢንፋክት በ5 በ6 እጥፍ ነው የጨመረው። ከዚህ አንጻር ገበያቸው እየጨመረ የመጣ የህብረተሰብ ክፍሎች የኑሮ ውድነት መጨመሩን በዛ ደረጃ አይሰማቸውም ማለት ነው። ግን ደሞዝተኛው አለ ከተማ አካባቢ ያለው ቋሚ ደሞዝተኛው የኑሮ ውድነቱ በጣም ተሰርቶኛል ቢል ምንም አይ ቲንክ ለክርክር የሚቀርብ ነገር አይደለም። ይሄን ለማስተካከል የደሞዝ ማሻሻያ ባለፈው ተደርጓል፣ ግን ገና ነው። ኢንፋክት የኑሮ ውድነት ያደገበት መጠን በግማሽ ቀንሷል ብንል ምክንያቱም ከ28 ወደ 15 ስለመጣ፣ ግን ህዝባችን ጋር ያለውን ሸክም ግን መርሳት የለብንም። ይሄንን ለማስተካከል አሁንም በቀጣይነት ምርትና ምርታማነት መስራት ያስፈልጋል። የህዝባችን የደሞዝ አቅም መጨመር መቻል አለብን። የቀረን የቤት ስራ አለ ማለት ነው።